አፍታፍሩም እንዴ? ማፈር ቀረ እንዴ? ማፈር የሚባል ነገር ቀረ እንዴ? እፍረት የሚባል ነገር ቀረ እንዴ? እኔ እሙሟን መረጠ የሷን ምናምን ብዬ እንትን ስልላችሁ እናንተ ጭራሽ ቲክቶክ ላይ ወጣችሁ አንቺ አሮጊት ነሽ፣ የሩታ አሮጊት ነው ምንም አይጣፍጠውም፣ የሄርሜላ እኮ ገና ቆንጅዬ ናት ምንም አልሆነም፣ የሩታ ተጣብቋል ተኮማትሯል ምን ብሏል? አያችሁ ማፈር ቀረ። አምላኬ አምላኬ አምላኬ! ኧረ ተው! አይታችሁታል እንዴ? የሄርሜላን አይታችኋል? የሩታን አይታችኋል? የሩታ እኮ ምንም ነገር አይታወቅም፣ ምንም ነገር አይታይም እኮ ተጨማዷል እኮ እንደዚህ እንትን ብሏል እኮ ምናምን በስመ አብ! እንደዚህ በዚህ ልክ አደባባይ ላይ ዳይመንዳችሁን አውጥታችሁ እኔ እኮ ወንዶች እንኳን እንደዛ ቢሉ ምንም አይመስለኝም። ከምር ወንዶች እንኳን እንዴ የሩታ እንትን እኮ እንደዚህ ነው፣ የሄርሜላ እንትን እኮ እንደዚህ ነው ምናምን ብለው ቢሳደቡና የሆነ ነገር ቢተቻችሁ ምንም አይመስለኝም። ወንድ ናቸው። ሴቶቹ እንዴት የራሳችሁን ነገር ነገ ስታረጁ የእናንተም እንደዚህ ነው እንድትባሉ ነው እንጂ ከመቼ ወዲህ ነው ሰውነት የሚኮማተረው? ምን አስባችሁ ነው እንዴ? የስንት አሮጊት ስንት ነጭ ያወጡ ሰዎች እንኳን ስንት ላይፍ የሚቀጩ ሰዎች ናቸው። ስለዚህ የሩታን እንትን ብሎ አይደለም የፊሊንግ ጉዳይ፣ የክብሮት ጉዳይ፣ የአያያዝ ጉዳይ፣ የፍቅር አሰጣጥ ጉዳይ እንጂ የሩታ ከሌላው የተለየ የሌለ ሆኖ ምን የሌለ ቦታውን እንኳን ሸሽቷ ላይ ቦታው እንኳን ያለበትን ነገር አይታወቅም ምናምን የምትሉ ሰዎች ምን አስባችሁ ነው? እየተነከሰ አልቋል እንዴ? የሚነክሰው አካል ነገር አለ እንዴ? ኤፍሬም እየነከሰ ጨርሶታል ትላላችሁ እንዴ? ምን አላችሁ? ምንድን ነው? ስጋ ነው? ቁርጥ ነው? ምንድን ነው እየተነከሰ ሊያልቅ የሚችለው? ምን አስባችሁ ነው? እኔ በቃ በሳቅ ፍንድትልን ቲክቶክ ላይ የሆነ ግሩፕ ከፍተው ምናምን ላይቭ ላይ በሳቅ በቃ እናቴ ነው የምላችሁ እንበዬ ዱብ እስከሚል ነው የሳኩኝ። እግዚአብሔርን ማለት የሁለታቸው የሄርሜላም የሩታም ደጋፊ በአንድ ሆኖ ነው እንደዛ የሚሉ ማለት ነውና እንዲህ የሄርሜላ እሙሙ እኮ እንዴት እንደሚያምር እንዴት ደስ እንደሚል እንዴት እንትን እንደሚል ምናምን የሩታ እኮ የለም ቦታውን ለቋል እኮ ያለበትን ነገር አይታወቅም። ለሽንት መሽኛ እንኳን ፈልጋ ነው የምትሸና ምናምን ወንድ ልጅ ያረጋቸዋል እንዴ? እግዚኦ! እኔ በቃ ማርያምን በሳቅ ነው የሞትኩኝ። በቃ እኔ ምን ብዬ እንደምነግራችሁ ራሱ አላቅም። ቀማሞችዬ የዚህን ያህል ተጫዋች ሆኗል እንዴ? የዚህን ያህል እንዴ ፈን የሚያደርጉ ሆኗል እንዴ ምናምን ያልኩና ፕሊስ እንዴ ዳይመንዳችሁ ነው እኮ ነገ እናንተ ከፍ ስትሉ የእናንተ እንትን እኮ እንደዚህ ብሏል ነው የምትባሉ። ሩታ ደግሞ አርጅታ ትልቅ ሰው ሆና ምናምን አይደለም። በእድሜ የዛን ያህል እኔ ሩታና ሄርሜላ ይበላለጣሉ የዛን ያህል ኤጅ ይሄን ያህል አመት ምናምን እንትን ብላጫ ይኖራቸዋል ብዬ አላስብም። ነገር ግን አብርሽ ደግሞ የፈለገው ነገር አለ ከሄርሜላ ጋር ያገኘው ከሩታ ጋር ያጣው ነገር አለ። ገባችሁ? ያ ምንድን ነው ብትሉኝ ሄርሜላ ስትስመው፣ ስታቅፈው፣ ስትጠረው፣ ፍቅር ስትሰጠው፣ ስትንከባከበው፣ ስትስመው ያላት ነገር ሰውነቱ እንደብስብስ አድርጋ ምናምን በቃ አብርሽዬ የኔ ልዑል፣ የኔ መከታ፣ የኔ ፍቅር፣ የኔ ባል፣ የኔ ልጆች አባት ወደፊት እንደዚህ አድርገን ምናምን እያለች ነው ፍቅር የምትሰጠው አይደለ? ሩታስ ይሄን አባህንስ አንድ ወንድ ይዛ ትመጣና ስትፈልግ ገደል መግባት ትችላለህ። ያንተ ፍቅር ባፍንጫዬ ይውጣ። እኔ አልፈልግም አልኩ ካደል አልፈልግም። ይሄን ወረቀት ቅደድልኝ፣ ይሄን እንትን በለልኝ። በቃ ይሄ ነው ልዩነቱ። አብርሽ ላይ ያጣው ሩታ ላይ ያጣው ነገር ምንድነው? ሄርሜላ ላይ ያገኘው ነገር ምንድነው ብላችሁ የምታስቡት ነገር ፍቅር ነው። በቃ ሄርሜላ ላይ ፉል የሆነ ፍቅር አግኝቷል። ሩታ ላይ ደግሞ በቃ በጠብ እየተደረገች በሆነ ነገር በስትንጅ ነው የተሰጠው። እሷ ደግሞ በትልቅዬ ነው የተሰጣት የሰጠችው። ሩታ በስትሬንጅ ነው የሰጠችው ፍቅር ማለት ትችላላችሁ። እና ለማንኛውም ቤተሰቦች አንዳንድ ነገሮችን ፕራይቬት አድርጎ እውነት ለመናገር ማለት ነውና የሚናገሩ ነገሮችን ለይታችሁ ብታውቁ እንደዚህ አሪፍ ነው የማስበው። ለማንኛውም ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ባይ